አገራት የራሳቸውን ብሔራዊ ጥቅም መዘው ፖሊሲያቸውን ሊቀርጹበት የሚችሉበት እድል እየተፈጠረ ነው። ሁቲዎች ትልልቅ ከባድ የሚባሉ ባሊስቲክ ሚሳይል ድረስ ማስተኮስ የሚችሉ ደግሞ ከሆነ ጉዳቱ የከፋ ይሆናል። ሁቲዎችም እንግዲህ እጃቸውን አጣጥፈው አይቀመጡም። እዛው ጅቡቲ ጫፍ ላይ ያለውን የአሜሪካ ጦር ቤዝ ልምታ የሚል ነገር ያመጣሉ። ድርድሩ ሊያስቸግር ይችላል የሚባለው በኢራን በኩል ያለው ወደ ድርድር አለመምጣት ነው። ሆርሙዝ ሰርጥና እንደ ሆስቴጅ መያዟ ስፔሻሊ ለኢራን ጥያቄዎች እያስነሱባት ነው። የትራምፕም ሀሳብ ምንድነው? ከኛ ጋር ያልሆነ ሁሉ የኛ ጠላት ነው። ኢራን በጣም ዲፌንሲቭ ሆናለች። በጣም አልነካም የሚል አቋም ላይ ነው ያለች። በዛ መንገድ እየሄደች ነው። ሳውዲ አረቢያስ አሁንስ ቢሆን በሚቀጥለው ጊዜ በአሜሪካ ልትጠበቅ ነው? አትችልም። በአሜሪካ ልትጠበቅ እንደማትችል አውቃለች። ሳውዲ አረቢያ የራሷን የጦር ኃይል በደንብ ካደራጀት ኢራንን መቋቋም ትችላላት። ኢራን በዚህ ላይ ቆማ ተደራድራ እንትኗን አስተካክላ የምትሄድ ከሆነ ለእነ ኔታንያሁ ሁልጊዜም ቢሆን ከባድ ራስ ምታት። ኔታንያሁ ትልቁ ፍላጎታቸው ኢራንን የተዳከመች አገር አድርጎ ማየት ነው።